ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? በቅርቡ እንግዲህ ለሰርግ ተዘጋጁ፣ ሁላችሁም የጨረቃ ፋሚሊዎች ማለት ነው። ሰርግ እንግዲህ እንዳትቀሩ፣ የጨረቃዎቹ ሰርግ በቅርቡ ነው፣ ልናደምቀው ነው። በቃ ምን ልበላችሁ፣ በጉጉት ሲጠበቅ የነበረው ቀን እንግዲህ እየደረሰ ነው። ትናንትናም እንዳያችሁት በጓደኞቻቸው ቤት አንድ የመስክ ፎቶ ወጥቷል ማለት ነው። ቅመምዬ በቬሎ ዝንጥ ብላ ቀብራራውን በሱፍ ዝንጥ ብሎ እንግዲህ አንድ ፎቶ እንዴት እንዳወጡት ባናቅም ብቻ ግን አንዲት ፎቶ ወጥታባቸዋለች ማለት ነው። ውድ ቤተሰቦቼ ከዚህ በፊት እንግዲህ ታስታውሱ ከሆነ ምናልባት ከ2 ወር ከ3 ወር በፊት ቅመምዬ የትዳር ቀለበት አድርጋ ነበረ፣ 2 ቀለበት ድርብ ማለት ነው። እና ያው ብዙ ሰው እንዴ ተጋብተዋል እንዴ ምናምን በቃ በጣም ብዙ ጥያቄ ሲያጨናንቋት ቀለበቱን አውጥታ አስቀምጣለች ማለት ነው። ነገር ግን ወደ ተመልካች ጋር ያልደረሰ የቀለበታቸው ፕሮግራም ቪዲዮ አልተለቀቀም፣ ወደ ተመልካችም አልደረሰም ማለት ነው። እሱን እንግዲህ ለምን አዘገዩት ካላችሁ እነሱ ናቸው የሚያውቁት። ሁሉንም ነገር በጊዜው ወጥተው ያስረዳሉ ብዬ አስባለሁ። እንደዚህ ያደረግንበት ምክንያት ለዚህ ነው። ቅደም ተከተሉን እየጠበቁ እንግዲህ ይለቁታል ብለን ተስፋ እናደርጋለን። ምክንያቱም በጣም የሚወዳቸው በጣም የሚያከብራቸው ቤተሰብ ነው ያላቸው። እነሱም በዛው ልክ ቤተሰቦቻቸውን በጣም ነው የሚያከብሩት የሚወዱት። ግን ደግሞ አንዳንዴ መሆን ያለበት ነገር ብቻ ነው የሚሆነው ማለት በጣም ስለሚወዱን ያን ነገር መልቀቅ አለባቸው ብለን እኛም አንጠብቅም። እነሱም ደግሞ ስለሚወዱን ብቻ መሆን የሌለበትን ማለት ጊዜውን ያልጠበቀ ነገር ማድረግ አይጠበቅባቸውም ማለት ነው። ነገር ግን ብዙ ሰው በጣም ተደስቷልም፣ ብዙ ሰውም ጥያቄ አቅርቧል ማለት ነው። እኛ የማናውቀው ነገር አለ። ቀለበት እንዴት ማለት አንድ ሴት ልጅ ከመቼለት ወዲህ ነው ሳታገባ ወይ ደግሞ የሆነ ድርብ ቀለበት የምታረገው ምናምን ብላችሁ ብዙዎቻችሁ እየተወዘጋገባችሁ ነበረ። እናም አለ እውነት ነው። አዎ ቀለበት አድርጋለች። ነገር ግን ያ ነገር ይፋ አልወጣም። ብዙ ነገሮች አሉ። ሁሉም እንደነገርኳችሁ ቅደም ተከተሉን ጠብቀው ራሳቸው በራሳቸው አንደበት ነገሮችን እያብራሩ ቪዲዮን የሚለቁት ይሆናል ማለት ነው። ወይ ደግሞ ከዚህ በኋላ የምንለቅላችሁ ቪዲዮዎች እንደዚህ በዚህ ወቅት ምናምን የተቀርጸው የተቀመጡ ነበሩ ብለው ራሳቸው አብራርተው ሁሉንም ነገር ለተመልካች ያቀርባሉ። ነገር ግን እኔ ግን ሲመስለኝ ውድ ቤተሰቦቼ እህትና ወንድም በአንድ ቀን ነው የሚሞሸሩት። ማንና ማን? ሩታና አብርሽ ታርቀው ከዛ ደግሞ ሀይሚና ብሩክ ሩታና አብርሽ በአንድ ቀን ድምቅ ሞቅ ሽብርቅ ባለ ሰርግ ሊጋቡ ነው ብላችሁስ ደስ አይልም? ደስ ይላል። የምሬን ነው የምላችሁ። ያው እነሱም እንዳያችሁት እንግዲህ ቤተሰባቸው አልተቀላቀለም። ሽምግልና ብቻ እንደተላከ ነው እንግዲህ ወደ ዱባይ ሄደው ሰርጋቸውን ያደረጉት። ከዛ መልስ እንግዲህ በጣም ብዙ ፕሮግራሞች ነበሩ። በጣም ብዙ ሰውም ቃል ገብቶ ነበረ ማለት ነው። የእነ አብርሽና የእነ ሩታ ጓደኞች ቃል ገብተው ነበረ ለሰርጋቸው ለመልሳቸው እንደዚህ እናደርጋለን እያሉና ብዙ የታሰቡ እቅዶች ፕሮግራሞች ነበሩ። አንደኛው አዲስ አበባ፣ ሁለተኛው ደግሞ እዛው ቡታጅራ ቤተሰብ ቅልቅል ሁሉም ባለበት እንግዲህ ሰርጋችን እናደርጋለን ብለው ነበረ። ነገር ግን አንዳንዴ ሰይጣን ከሰዎች እቅድ ቀድሞ ይደርሳል እና ነገሮችን ያበለሻሻል። በዛም ምክንያት እንግዲህ ከዛ ሲመለሱ 1 ወርም ባልሞላ ውስጥ በጣም ብዙ ብጥብጥ ተነሳ። እንዳያችሁት የነፂ ጉዳይ ምናምን ተነሳ። በዛውም እንግዲህ እዛው እያሉ ነው ነገሩ የጀመረው በስልክ ምናምን። እነሱም ወደ ኢትዮጵያ ገቡ። ከዛ በኋላ በቃ ምንም ሰላም ሊያገኙ አልቻሉም። እንዳያቸዋቸው እስቲል አሁን ድረስ ያቺ ብጥብጥ እዚህ ደርሳለች ማለት ነው። እና ቤተሰብን በመሀል ደስታውን ሳያይ የልጆቻቸውን ደስታ በጋራ ሳይካፈሉ በመሀል ሰይጣን ገብቶ እንግዲህ ጸቡን እስከዚህ ድረስ አድርሶታል። ግን ደግሞ አንዳንዴ ለበጎ ነው። ምናልባትም ለተሻለ ነገር ወይ ደግሞ በቃ ለጥሩ ነገር ሊሆን ይችላል። አንዳንዴ በጣም የታቀዱ ነገሮች ሲበላሹ ለመልካም ሊሆን ይችላል። ምናልባት ያንን ቀን እግዚአብሔር አልፈቀደውም ወይ ደግሞ የዛን ቀን የሆነ ችግር ሊፈጠር ይችል ነበረ። በቃ አንዳንዴ ለበጎ ነው። ያቺ ቀን ካልተፈቀደች ለበጎ ነው ብሎ ማሰብ ጥሩ ነው። እና ማን ያውቃል አሁን እህትና ወንድም ሽብርቅ ድምቅ ባለ ሰርግ አንድ ላይ ሊያደርጉ ይችላል ሰርጋቸውን። እና ለማንኛውም ጨረቃዎቹ እንግዲህ ገናም ጾሙ ሊያበቃ እየተዳረሰ ነው።
ከገና በኋላ ታውቃላችሁ ትልቅ ሰርፕራይዝ አላችሁ ተብለናል። እንግዲህ ወይ የሰርጋቸው ነው ወይ የቀለበታቸው ነው የሚለውን እንግዲህ ቪዲዮ ነው የሚለቀቅልን ወይስ ምንድን ነው? ሁሉም ተመልካች እውነት ለመናገር በጉጉት እየጠበቀ ነው ያለው። በተለይ ደግሞ ትናንትና በአንድ ፎቶ በወጣችሁ ሁሉም ሲወዛገብ ነበረ። ኮሜንት ላይም እየገባ እየቆረጡ እያመጡ ቲክቶክ ላይ ይሄ ነገር ምንድን ነው እንዴ? እዛ ላይ ጨረቃዬ ተኳኩላለች ምናምን አይታችሁ ከሆነ ጸጉሯም የእሷ ጸጉር አልነበረም ሂውማን ሄር፣ ረዥም ሂውማን ሄር ምናምን ብቻ ዝንጥ ፏፈሽ ብለው እንግዲህ የመስክ ፎቶ ጨርሰዋል ይመስለኛል። እንግዲህ የወጣው ፎቶ ነው የሚናገረው እኔ አይደለሁም። እና ደስ ይለናል የምር ሁላችንም በቃ የእነሱን መጨረሻ ያሳየን ደስታቸውን ያሳየን ብለን ሁላችንም እኔ እንጃ ሲጣሉ በቃ በጣም በከባድ ጸሎት ነበር እነሱ ልጆች አንድ ላይ እንዲመለሱ ስንጸልይ የነበረው እና እግዚአብሔር ደግሞ ያንን ቀን ካሳየን በቃ ምን እንፈልጋለን? ምንም አንፈልግም። ምክንያቱም እያየን ያሳደግናቸው ልጆች ናቸው ከመጀመሪያው ጀምሮ ማለት ነው። እና የሆነ ከመጀመሪያው ጀምሮ አብራችሁት የነበረው ሰው ደግሞ የሆነ ተለውጦ ስታዩት ትልቅ ደረጃ ላይ ደርሶ ስታዩት የምር ነው የምላችሁ በጣም ነው የምትደሰቱት። በጣም ማለት ነው ያለፈውና አሁን ላይ ያሉበትን ስታዩ አትደሰቱ? በጣም ነው የሚያስደስቱት። የምሬን ነው የምላችሁ። በእርግጥ ቀላል አይደለም። ብዙ ነገር አሳልፈው ነው እዚህ ድረስ የደረሱት። በጣም በብዙ መሰናክል ውስጥ፣ በጣም በብዙ የጠላት ወሬ ውስጥ፣ በጣም በብዙ የምቀኛ ሴራ ውስጥ አልፈው ነው እዚህ የደረሱት ከፈጣሪ ጋር። እነሱም ጠንካራ ናቸው። እንዲሁም ደግሞ ውድና የተከበሩ ምርጦቹ የጨረቃ ፋሚሊዎች ከጎናቸው ሆነው ከፈጣሪ ጋር እዚህ አድርሰናቸዋል ማለት ነው። ያው ምርጥ ፋሚሊ ነው ያላቸው። ነገም ዛሬም ወደፊትም ወልደውም ሳይቀር ከጎናቸው እንደሚሆን ምንም ጥርጥር የለውም። መልካም ጊዜ